ታሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። አንቺ ጋር አልነበረም። ኧረ በህግ አምላክ ጋር አልነበረም። ከኔ ጋርም ይኸውልሽ እኔ በምፈልገው ሰዓት አግኝቼዋለሁ። ድርገው ባል ነው ሰላም የምንናሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦልሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አናባት ነው ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያትም ልኖር አልችልም። ይህንን አረጋግጠ ለአእምሮ ንገረው። በቃ ማንም ባይኖር ድጋሚ ከሩታ ጋር ግን የተጋብቼ የምኖር ሰው አይደለሁኝም። ስለዚህ ይህንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት አብርሃም ወደ ልቡ መመለስ ጀምር፣ ሩታን እንደ በፊቱ አልፈልግሽም ማለት ጀምሯል። ከሩታ ጋራ ሲሆን ጭቅጭቅና ጭንቀት ብቻ ነው። ከሄርሜላ ጋር ነው ፈታ የሚለው ዘና የሚለው ብሎ ለቤተሰቦቹም ነግሮ እንግዲህ ሄርሜላን ከወሰድሽብኝ ቦታ ለምንድን ነው ያመጣሽኝ? እኔ እኮ እዛ ካንቺ ጋር ደስተኛ ነበርኩኝ፣ ለምን አመጣሽኝ? እኔ ጭቅጭቅ ሰልችቶኛል ብሎ እንግዲህ እንደ ትላንትና እንደ በፊቱም ልቧን ሰበራ ማለት ነው ሩታን። በጣም በሚያሳዝን ሁኔታ ሩታ በድጋሚ እንግዲህ አብርሽን ና ተመለስ አትሂድ ማለት ጀምራለች ማለት ነው። እና ይሄ ነገር እንዴት ነው ጋይስ? እንዴት ነው አልገባኝም፣ ሊገባኝም አልቻለም። ምክንያቱም እንዴት ነው አንድ ሰው ዝም ብሎ እንደዚህ እየተናወጣ የምኖረው? እንዴት መቼ ነው ወደ ልቡ የሚመለሰው? አይኖ አግብቶ መፋታት እኮ ያለ ነው፣ ከነሱ አልተጀመረም። እንዲህ በሀገራችን ስንቱ እየተገባ እየተፋታ ነው። ችግር የለውም ግን እስከ መቼ ድረስ ነው ሄድ መለስ እያለ የምኖረው ማለት ነው አብርሽና። አሁን ሩታ ተመለሰልኝ፣ ትዳሬ ተመለሰልኝ፣ የልጄ አባት ቤት ተመለሰ፣ ከበፊቱ ጭቅጭቅ የለንም በሰላም መኖር ጀመረን ብላ ሳጨርስ አሁንም ከሩታ ጋር ሲሆን ጭቅጭቅ ነው ብቻ እና ከሄርሜላ ጋር ነው መኖር የሚፈልገው መሆን የሚፈልገው ብሎ ለቤተሰቦቹ ነግሯል። ቤተሰቦቹም ደግሞ እንቴ ከሄርሜላ ጋር ስትሆን ሩታ መታ ትጨቃጨቃለች እና ስለዚህ ለጊዜ ወደ ቤተሰብ ሂድ አሉት። ለጊዜ ወደ ቤተሰብ ሂድና እዛ ጋር የተወሰነ ጊዜ ቆይቴ አእምሮህን የሚልን አድምጤክ ማን ማምረጥ እንዳለብክ። ምን ነው የሱቅ ዕቃ ነው እንዴ ሴቶች? እኔ አልገባኝም። የሱቅ ዕቃ ነው? ልብስ ነው? ጫማ ነው ወይንስ ምንድን ነው ማማምረጥ እንዳለብክ? ፍቅርኩ ማለት አላቅም። ለትዳር ግዴታ እቺ ወይ እቺ ትሻላለች ብሎ ነው እንደ ሰው። ኧረ ቢስሚላ ያ አላህ። ቆይ ነው የምላው፣ ከምሬን እኮ ነው የምላችሁ። ለትዳር እንትና ትሻላለች ወይስ እንትና ትሻላለች ወይስ እንትና ይሻልሻል ወይስ እንትና ይሻልሻል ተብሎ ነው እንደ ትዳር መያዘው። ትዳር እኮ ተፈላልጎ መያዝ ነገር አይደለም እንዴ? አሁን እኮ ሩታ ትሻላለች ወይስ ሄርሜላ? ማንን ነው አንተ ከማን ጋር ነው መሆን የምትፈልገው? ቤተሰብ ራሱ እንዴት ነው አጠያየቃችሁ? የአብርሃም ቤተሰብ እንዴት ነው አጠያየቃችሁ? እነ ቡዜ እነ ዴቭ እንዴት ነው አጠያየቃችሁ? እና ምንም ቢሆን ምን ሩታ የልጁ እናት ናት ማለት ሚስቱ ናት። አንድ ሰው ወዶ ፈቅዶ ካገባ በኋላ ድጋሚ ተመልሶ ወደ ምርጫ አይሄድም። እንዴት ነው ሰው ለምርጫ የሚቀርበው? አልገባኝም። እንዲህ ሰው እንዴት ለምርጫ ይቀርባል? ተፈላልጎ ከተገባ ከጊዜ በኋላ መፈላለጉ ከቀነሰ መለያየት መፍትሄ ነው። ባይሆን ድራማችሁ በዛ፣ ባይሆን ድራማችሁ በጣም ረጅዘማ ካላስ እንዲህ ይሄ ነገር ምንድን ነው የሚያመላክተው? ነገ እናንተ ዛሬ በምትሰሩት ድራማ ነገ ሌላው ደግሞ ብዙ አእምሮ ትንሽ ሰው አለ፣ ብዙ አእምሮ የጠበበ ሰው አለ።
ፖዘቲቭ ነገር ማይማር ኔጌቲቭ ነገር የትምህርት መስሎ የሚታየው ሰው ብዙ አለና ከናንተ አንድ ደንቆሮ መጥቶ ምንድነው የሚማረው? የፈልጎ ወዶ ያገባትን ሚስቱን ከሌላ ስትገማ ወዳደር ይማራል ማለት ነው። ከምሬ ነው የሚላችሁ ስሬስሊ ቢካዝ አንድ ሰው እውነቱን ሲያወራ ሊመራችሁ ይችላል፣ ግን ዋጡት፣ መድኃኒት ነው። አንዱ መጥቶ ከእናንተ የሚማረው ወዶ እና ፈቅዶ ያገባ ሚስቱን ከሌላ ሴት ጋር ማወዳደር ነው። ከአይ ከምስጤማ እቺ ትሻለኛለች፣ ምስጤን ፈትቼ ለምን እችን አላገባም? በቃ ከእናንተ የሚማረው ይሄን ነው። ወይስ ተፋተናል ብላችኋል? ተፋቱ እስከ ጥግ ድረስ አትገናኙ። ልጃችሁ ያገናኛችሁ፣ ከካሜራ ጀርባ ተገናኙ። ካሜራ ፊት ለፊት አትገናኙ። ቪዲዮ የምትሰሩት በጣም ብዙ ታዋቂ ሰው አለ፣ ከሌላ ሰው ጋር ስሩ። ሄርሜላም ከሌላ አብርሽም እንደዛ፣ ሩታም እንደዛ። በቃ ማትፈላለጉት ከሆነ አትገናኙ። እየተገናኛችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየሆናችሁ ቪዲዮ ላይ መታችሁ እንትና ነው የሚፈልጉ እንትናን አልፈልግም፣ እንትና ጋራ ሰላም አለኝ ከእንትና ጋራ ጭቅጭቅ አለኝ። አስተግፈሩላህ ኖ አበዛችሁ፣ በጣም ከምር አበዛችሁ። ኖ እንደዚህ ደስ አይልም። እንዴት ነው አንድ ሰው የልጁን እናት ለምርጫ የሚያቀርበው? እንዴት ነው አንድ ሰው ከቻልክ እምነቴ አይፈቅድም ልትል ትችላለህ። እምነቴ ትዳር አይፈቅድም ዝሙት ይፈቅዳል ወይ? ነው ከቻልክ አግባቸው ሁለታቸውም። ከቻልክ ሁለታቸውም አግባቸው፣ ሁለታቸውም አስተዳድራቸው። አይ እኔ እኮ እምነቴ አይፈቅድም ሁለት ማግባት ከሆነ እምነቴክ ደግሞ ዝሙት ከሁለት ሴት ጋር ማስራት አይፈቅድም። አረጋግጬ ልንገርክ አይፈቅድም። ስለዚህ ከአንዷ ጋራ ከምስትህ ጋራ ሆነክ ሄርሜላን ተዋት። የራሷን ህይወት ትኑር፣ የራስህን ህይወት ኑር። አይ እሷንም እወዳታለሁ ያቺንም እንድትርቅብኝ አልፈልግም የምትል ከሆነ አቅም ካለ ከሁለታችንም አስተዳድራቸው ጎበዝ። ካልሆነ ደግሞ ለትውልድ የማይሆነውን ቆሻሻ ቪዲዮ እየሰራችሁ እንዳትመጡብን ፕሊዝ። እንዲህ ሰው ልጅ እኮ ከነገ ዛሬ የተሻለ ይሰራል። ከነገ ዛሬ የተሻለ አእምሮ ይኖረዋል። ቢካዝ እናንተ አሁን ብዙ ቻናላችሁ ብዙ ሰብስክራይብ ያላችሁ ታዋቂ ሰው ናችሁ፣ ግን ምንም አይነት መልካም ስራ አልሰራችሁ። እንዳለ የሰውን አእምሮ የሚያጣብብና ልብ የሚያቋስን ነገር ነው የሚሰሩት። በቃ ይሄን ታዋቂ ለመሆን ለመፈመስ ያደረጋችሁት ተግባር ቢያንስ ያጻጽታችሁ። እንዴ ምን አይነት መልካም ስራ ብትሰሩ ነው አሁን ዝም ብላችሁ የምትመጻደቁት? የሆነ መልካም ስራ እየሰራ ወደፊት የሚል ሰው ነው የምትመስሉት። ዝሙት እየሰራ አንድ ሰው ወደፊት ይቀጥላል እንዴ? ዝሙት እኮ ነው እየሰራችሁ ያላችሁት። ሩታም ደስ ሲላት ከደስታ ጋር ትሆናለች፣ አብርሽ ሲመለሳት ከአብርሽ ጋር ትሆናለች። ሄርሜላም አብርሽ ሲሄድ ታለቅሳለች፣ አብርሽ ሲመጣ ሩታ አንቺን አይፈልግሽም እኔን ነው ትላለች። ዋዝዝ ነው የእውነት በጣም ስራችሁ እጅ ላል ይቀፋል። አሁን ላይ በቃ እኔ ብዙ አርተው እናንተ ተመልካቾች ተው፣ እናንተ ሰብስክራይብ የምታደርጉ ሰዎች ተው፣ እናንተ ኮሜንት የምትጽፉ ሰዎች በእርግጠኝነት ነው አንድ ሰው እኮ እናንተ ናችሁ ወደፊት እያላችሁ እነዚህ ልጆች ከዝሙት እንዳይወጡ እያደረገን ያለ ነው እኛ ነን እየሰራናቸው። ስንሰራ ቪዲዮ ግን ቢካዝ ለራሳችን ጥቅም ሊሆን ይችላል። ለራሳችን ጥቅም ብለን ስንሰራ ግን እነሱ ወደ እነሱ የሚደርስ ቪዲዮ መሆን አለበት። ቢያንስ ከጭንቅላታቸው ትንሽ ስራ ማስረጥ አለበት። ዝሙትን እንዳንደግፍ፣ ዝሙትን እንዳንበራተት። ኧረ ተው። ሀገራችን በዚህ ሁኔታ እንዴት ነው የሚያልፋት? ህዝቧ ልጆቿ ዝሙተኛ እየሆኑ አውዙ ቢላ አስተክፍሩላህ። ለማንኛውም ሰብስክራይብ አድርጉኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ከተመቻችሁ ሼር አድርጉኝ። ከወደዳችሁት በጣም ስሜታዊ ሆኜ ነው ቪዲዮን የሰራሁት። በጣም የሚያስጠላ ሀቂቃ ሲበዛ ማርም አይጥምም።